ከየት ቤተ እምነትሽ አንቺ? ኦርቶዶክስ ነሽ? ስሚኝ ማህመታ ወይ ሲጀመር ደካማ የሆንሽው ለምንድን ነው? ወንድ ጠንካራ የሆነው ለምንድን ነው? ሴት ደካማ የሆነችው ዳት በሔዋን ምክንያት መሰለኝ። ሔዋን ደካማ ስለሆነች አይደለም መንገርሽ። ምክንያቱም ወንዱ እየደበደበ እንዲያኖርሽ ነው። ጠንካራ ብትሆኚ ታስቸግሪ ነበረ። ጠንካራ ከሆንሽ ስለምታስቸግሪ ወንዱ እየደበደበ እየኮረኮመ ያኖርሻል። እንዴ ግን እኮ እኔ የተረዳሁትን ልንገር፣ እስልምና በጣም ሴቶችን እንደሚጨቁን ነው እኔ በውጭ የምሰማው። ከሱ ላይ እመጣለን። አሁን እቺ እንደምናልባት ተመከች። ስለምን ስላሴ ሲፈጥሩ ወንድም በኃይል በጉልበት ብርቱ አድርገው ሴትን በኃይልና በጉልበት ደካማ አድርገው ፈጠሩ ቢሉ፣ ይህስ ጥንት ሲፈጠሩ ወንድ ለመግዛት ሴት ለመገዛት ነው። ሴትን በኃይልና በጉልበት ብርቱ ቢያደርጋት እኮ ባልተቻለች ነበር። ታስቸግሩ ነበር። ስትደበደቡ ታስቸግራላት። ቀጠቀጠ ቀጥቶ እንዲያኖራት ብሎ አለ። ሴትን በኃይልና በጉልበት ደካማ አድርገው ወንድን በኃይልና በጉልበት ብርቱ አድርገው ፈጠሩት ይላል። ስለዚህ ደካማ የሆንሽው ባልሽ እንዲደበድብሽ ነው። ጠንካራ ብትሆን አትደበደብም ነበር። በጣም ይገርማል። እናመሰግናለን። እሺ እስልምና ላይ ሐመታ ጥያቄዎች ስናደርግ ስለ ሴቶች አሁን እምልክ ለምንድን ነው አራት ማግባት የሚፈቀደው? አሁን በእናንተ አራት ማግባት የሚፈቀደው ለምንድን ነው? ሁለተኛ ደግሞ ማለት በእርግጥ እኔ ሃይማኖት ውስጥ አይደለሁም፣ ግን ሲባል ትሰማለህ አይደል? አንዳንድ ጊዜ ሴቶችን በጣም ነው የሚጨቁነው ምናምን ይባላል እና ያ ነገር እውነት ነው ወይ የሚለውን ነገር ብትነግረኝ። አይ እሺ በመጀመሪያ አራት ማግባት ካልሽውን ጀምርና በእስልምና አራት ማግባት ይፈቀዳል። አዎ እውነት ነው ይፈቀዳል፣ አምላካችን ፈቅዷል። ግን ደግሞ በክርስትና አራት ሳይሆን 1000 ማግባት ይፈቀዳል። 4 ነጥብ። እስልምና ነው አራት ብቻ አግቡ፣ ፍትሃዊ ካልሆናችሁ አንድ ብቻ፣ ፈኢን ለም ተዕዲሉ ፈዋሂዳ፣ ማስተካከል የምትፈሩ አንዲትን ብቻ አግቡ የተናገረው እስልምና ብቻ ነው። ከክርስትና ወደ ክርስትና ከመጣ 2000 ይፈቀዳል። ግን ምን ይላሉ? አይ ኧረ አቅርብልሻለሁ አታስቢ። ምሳሌ ምን ይላሉ ክርስቲያኖች? ከአንድ በላይ ማግባት እኮ ዝሙት ነው ይላሉ። እሺ ዝሙት ከሆነ እግዚአብሔር መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 8 ላይ አንዋር አውጣላት። መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 8 ላይ መንግስቱንና ሚስቶችህን ሰጠሁ ይለዋል። ኃያሉ እግዚአብሔር ምን አለ? ሚስቶችን ሰጠሁ አለ። ለዳዊት 8 ሚስት ሰጠው። ስማቸውን ላሳይሽ። ያው እዚህ ቁጥራቸው እዚህ ጋር 1 2 3 4 5 6 7 እዚህ ጋር 8 አይቷለች። 8 ሚስት አገባ ዳዊት። 8 ሚስት አገባ። ያጋባ ማን ነው? ሰጪው ማን ነው? እግዚአብሔር ነው። ስለዚህ ከአንድ በላይ ማግባት ዝሙት ከሆነ እግዚአብሔር ምን እያሰራ ነበር ያለው? አንደኛ። ሁለተኛ 1000 ሚስት ብለሽኛል። 1000 ሚስት ላሳይሽ አለ መጽሐፍ ቅዱስ። ያው መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ተመልከች። ለእርሱም ወይዛዝርት የሆኑ 700 ሚስቶችና 300 ዕቁባቶች ነበሩት ይላል። ስንት መጣ አጠቃላይ? 1000 ነበር። 1000 ሚስት 1000 ሚስት የነበረው ማን ነው? ነቢይ ሰለሞን። ነቢይ ሰለሞን የመጽሐፍ ቅዱስ ጸሐፊ የኢየሱስ አያቱ ምን አለው? 1000 ሚስት አለው። እግዚአብሔር ምን ማለት ነው? ሲያጋባው ነበር። እግዚአብሔር አልከለከለውም። ስለዚህ ከአንድ ማግባት ዝሙት ነው ካላችሁ እነዚህ ይሄም ሊያደርጉት ነው። ሲቀጥል የአብርሃም ላይ ምልህ ብሉይ ኪዳንና አዲስ ኪዳን ይለያያል ማለት አሁን እዛ በብሉይ ኪዳን ቢሆንስ እንደዛ የተደረገው ማስረጃ በአዲስ ኪዳን ቦታ አንድ የተከለከለው አዲስ ኪዳን ላይ ብትመጪ ኢየሱስ ክርስቶስ በሕይወት እያለ አንድ ሚስት አግቡ ብሎ አያውቅም። አላስተማረም። አንድ ሚስት አግቡ ብሎ ኢየሱስ አልከለከለም፣ አላስተማረም ጭራሹ ነው። እንደዛ የሚል መጽሐፍ ቅዱስ ላይ የለም። ዋናው ግን ከአንድ በላይ ዝሙት ከሆነ ማስረጃ ልስጥህ። ቆይ ትሰጣለህ። አዘጋጅ ማስረጃ እቀበላለሁ። ወላሂ እቀበላለሁ ካለ የለም አታመጣም። ቃል ልግባለህ፣ ግን ተራህን ጠብቅ። አብርሃም ጋብቻው እንደ አብርሃምና እንደ ሳራ ይባላል። ግን አብርሃም ስንት ሚስት ነበር ያገባው? 3 ሚስት ነበር ያገባው። በአንድ 2፣ ከዛ በኋላ ደግሞ አንደኛዋን በኋላ 3 ሚስት አለው አብርሃም። ግን እንደ አብርሃም እንደ ሳራ ይባላል። ያው ማስረጃ ዘፍጥረት። የአብርሃም ሚስት ሳራ ግን ለአብርሃም ልጅ አልወለደችለትም። አብርሃም ሳራ ሚስቱ ናት። ቀጦች ተመከች ምን እንደሚል አብርሃም በከነዓን ምድር 15 ዓመት ከተቀመጠ በኋላ የአብርሃም ሚስት ሳራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት የተሆነው ዘንድ ሰጠችው ይላል።
እርሱም ወደ ራሷ አጋር ገባ፣ አረገዘችም አለ። አዎ ሳራ አጋበቻቸው። ኦኬ። ስለዚህ ስንት ሆኑ? ሁለት ሆኑ። ሁለት ሚስት ሆነ ሁለት። ሶስተኛዋ ደግሞ ዘፍጥረት ምዕራፍ 25 ቁጥር 1 ላይ አብርሃም ደግሞ ስሟ ኬጡራ የተባለች ሚስት አገባ። ያው ሶስተኛ ደግሞ አገባ ጀለስ ኬጡራ። ያ ሶስት ሚስት አለው። እንቀጥል። ሙሴ የኦሪት ጸሐፊ ሙሴ ስንት ሚስት አለ? ሁለት ሚስት አለው። ያው ዘጸአት ምዕራፍ 2 ለሙሴ ሚስት ትሆን ዘንድ ሰጠው ይላል። ስሟ ማን ነው? ያው ሲፓራ ሲፓራን ትባላለች። እና ዝሙት ነው ሲሉ ይሄን ሁሉ ታርገውት ነው ነው እና ኦኬ። ብዙ አሉ፣ ግን ይበቃሻል ለዛሬ። በጣም በጣም አመሰግናለሁ ኢምራንዬ። በጣም እኛም እናመሰግናለን። ፈጣሪ አሜን ያመስግን። ጠብቅ። አሜን። እሺ ኸይር። እሺ አኗር የምጨምር ካለ ጨምርበትና ከዛ በኋላ እንቀጥላለን ማለት ነው። አመታ ኢንሻአላህ እሺ ትምህርት ክፍሎች ምናምን ቁጭ ብለሽ ጠብቂና መሀል መሀል ደግሞ እናወራለን። ቀጥል አኗር። አንድ ነገር ብጨምርላት ደስ ይለኛል ብትወሳምና አንድ ሰው ህፃናትን ቢወድ ኃጢአተኛ ነው ወይስ ምንድን ነው የሚመስልሽ? ሀመተ እኔ ነው አንድ ሰው ህፃን ልጅ ቢወድ ምን አልከኝ? አንቺ አሁን ለምሳሌ አንድ ህፃን ልጅ ብትወጂ መውደድ ማለት አንድ ህፃን ልጅ ብትወጂ አንቺ ኃጢአተኛ ልትበት ትችያለሽ? እንዴት ኃጢአተኛ እባላለሁ? እምባል አይመስለኝም። ንስሐ እንደገባ ይላል ቀጥታ መጽሐፍ ላይ ሳነብ ይገርምሻል፣ ያገኘሁት እንደዛ ይላል። ምን ይላል? ምን ይላል መሰለሽ? ህፃናትን የሚወድ ሰው ይክፈተው። አረ ሰበር ዜናም አለኝ እኔ። ህፃናትን የሚወድ ካለ ገሃነም ነው የሚገባው፣ ዝሙተኛ ነው። በእኔ ግን ምን? በምን ሂሳብ? ቆይ ማለት እንዴት? በምን ሂሳብ እንዴ? እንደውም እኮ ህፃናት ወደ እኔ መጡ ዘንድ አትከልክሏቸው። ምን ያውቃሉ ህፃናት? ህፃናትና ያውቃሉ። አሳይሽ ምን እንደሚደረጉ ልጅ እግዚአብሔር የሚያደርጓቸው እንዳለ። እሺ እስኪ አንብቢያት። ዛሬ መቼም ጉድ ነው። እሺ ህፃናቶችን ይዞ በዓለም ላይ የሚፈጠፍጣቸው በአለት ላይ የተመሰገነ ነው። ስማ መንፈስ ቅዱስ ድንጋይ ላይ የሚፈጠፍጥ ካለ ይመሰገናል። ስለዚህ ማድረግ ያለባቸው ይሄ ነው። ይሄ መጽሐፍ ቅዱስ ነው። ኢምራን ግን ትክክለኛው ነው አይደል? አሁን ያሳየኸኝ አይምሮ መቀበል እያቃታው ነው በእውነት ወላሂ። ሁሉም ጴንጤውም ላይ ኦርቶዶክስ ነው ያለ መጽሐፍ ቅዱስ ነው። እሺ ምዕራፍ ስንት? ይሄ ላውጣልሽ ምዕራፉን እንደ እትሙ ይለያል። ግን ይሄኛው አንዴ ይሄኛው ምዕራፉ 136 ላይ የምታገኘው እኮ ምን አሁን ለምሳሌ መዝሙረ ዳዊት ዘፍጥረት ነው። መዝሙረ ዳዊት 136 ላይ አለልሽ። እሺ ኢምራንዬ። እሺ ግን የረሳው ነገር ስለ እስልምና በደንብ አልሄድበትምና ስለ እስልምና ደግሞ ትንሽ ነገሮች እናስተምርሽ። እሺ ደስ ይለኛል። ባለሽበት አንድ ጥያቄ አለና አንቺም ለኢምራን ጠይቅ። ቆይ ምንኛ ነው የሚያግባባ? ግርማ ጥያቄ ያለኝ እያለ ነው። ቆይ ምን ታገይ ጨርስ መጀመሪያ ግርማ ቅድም ጠርቼ እኮ ኔትወርክ የሚብልሃል ለዚህ የሚያልከው ወይም ደግሞ የወጣኸው አይደለ? ስለዚህ ለምን ትረብሸናለህ? ፕሊዝ እኛ ቤት ስገቡ ህግ አክብሩ። መሀል ላይ ሰው አታቋርጡ። እሺ አሁን ይሄን በሙሉ ካወራን ወደ እስልምና እንምጣና እስልምና ስለ ሴቶች ምን አለ፣ ምን ያስተምራል የሚለውን እንመልከት። መጀመሪያ ስንጀምር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅ በልጅነቷ ማለት ነው ላ ተክረሁል በናት አሉ። ሴቶች ልጆችን አትጥሏቸው አሉ። ፈኢነሁነ ሙአነሳቱል ጋሊያት ሴት ልጆች እኮ ምንድን ናቸው? የከበሩ እንቁዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ በልጅነቷ ምንድን ናት? የከበረች እንቁ ናት። በዘመነ ጃሂልያ ጊዜ ሴት ልጆች ድንጋይ ላይ እንትን ይሄ ውሃ ውስጥ የተቀበሩ አፈር ውስጥ የተቀበሩ ይገደሉ ነበር አይደለ? እስልምና ሰመቶ ምን አለ? ላ ተክረሁል በናት ሴቶችን አትጥሏቸው አክብሯቸዋል። አንደኛ። ወደ ሚስትነት ደግሞ ስንመጣ ሴት ልጅ በሚስትነት ደረጃ እስልምና እንዴት አከበረ አካልን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እስተውሱ ቢኒሳኢ ኸይራ ወንዶች ሆይ አሉ ትሪት ሁመን ናይስሊ ሴቶችን በጥሩ መንገድ ተንከባከቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሚስቶቻችሁ የሚያደርጓቸው በጥሩ መንገድ ተንከባከቧቸው። በጣም ጥሩ። ቀጥሎሳ ሴት ልጅ በእናትነቷ ነብዩ ምን አሉ? ሰሒሁል ቡኻሪ 5971 ላይ ነቢያችን ምን አሉ?
ኢልዘም ሪጅለሃ ፈተመል ጀና እግሯን አጥብቀህ ያዝ። ወይ ሐከ እሙከ እናትህን ተንከባከብ። አንደኛ፣ ሁለተኛ እናትህን ተንከባከብ፣ ሁለተኛ፣ ሶስተኛ እናትህን ተንከባከብ፣ አራተኛ አባትህ አሉት። ስለዚህ የእናት ሐቅ በእስልምና ከአባት ሐቅ ይበልጣል። እናትን አንድ ሰው በደንብ አድርጎ መንከባከብ አለበት። ሰሃቢዩ መጥቶ ምን አለ? መን አሐቁ الناس بحسن صحابتي ማንም በጥሩ መንገድ ልንከባከብ አለ ነብዩ። 3 ጊዜ እናትህን አሉትና እናት ሴት ልጅ በእስልምና በእናትነትም ትከበራለች። እንዲሁም ደግሞ ነብያችን ቀጥሎ ምን አሉ ስንመለከት ሐዲስ ላይ አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቃ ከሙስሊሙ ከወንድ ሙስሊም ምርጡ ያማረ ሙስሊም ማን ነው? ባህሪው ያማረ ነው አሉ፣ እምነቱ ሙሉ የሆነ ወኺያሩኩም ከወንዶች ምርጡ አሉ ኺያሩኩም ሊኒሳኢሂ ለሴቶች ጥሩ የሆነ ነው አሉ። ወአና ኸይሩን ሊአህሊ እኔም ለሚስቴ ጥሩ ነኝ አሉና ከወንድ ምርጡ በእስልምና የትኛው ወንድ ነው? ለሚስቱ ጥሩ የሆነ ወንድ ነው፣ ከወንድ ምርጡ ማለት ነው። እንዲሁም ነብያችን ቀጥሎ ማለት ወአና ኸይሩን ሊአህሊ እኔም ደግሞ ለሚስቶቼ ጥሩ ነኝ አሉና ይሄ ነው እስልምና የሚያስተምረው። በጣም ብዙ ሐዲሶች አሉ ብንመጣባቸው፣ ግን ሰዓት ስለማይበቃ እዚህ ጋር እናቆም። በጣም አሪፍ ደስ ይላል። አይ ግን እኔ ሁልጊዜ ሳነበው ልቤን የሚነካኝ ጥቅስ አለ። እሱም ባይው ደስ ይላል፣ ብናወራበት ደስ ይለኛል። ለመጨረሻ ጊዜ ማለት ነው። ጥቅሱ ምን መሰለኝ? የሆነ የመጽሐፍ ቅዱስ ክፍል አለ፣ ስሙ መጽሐፈ ሲራክ ይባላል። ይገርምሻል፣ ሴት ልጅ ማለት ነው ይጠላል፣ በቃ ይጠላል። ሴት ልጅ ከምትኖር ጫካ ወጥተህ ኑ እያለ ይናገራልና፣ እስኪ የእሱ ምክር ደግሞ እንስማ። አሁን ይሄ መጽሐፈ ሲራክ ሊመክረን ነው፣ እግዚአብሔር ሊመክር ነው። እሺ እስኪ ምክሩን እንመልከት። እግዚአብሔር ምን አለ ሲመክር? ከልብስ ብል ይገኛል አለ። ኦኬ ከልብስ ብል ይገኛል። ኦኬ እግዚአብሔር ገባኝ። ኃጢአትም ሁሉ ከሴቶች ይገኛል አለ እግዚአብሔር። እሺ አሁን ልቀጥል። ከሴት ቸርነት የወንድ ንፍግነት ይሻላል ይላል። ሴት ቸር ከምትሆን የወንድ ንፍግነት ይሻላል ይላል። ታዲያ ለምን ፈጠራት? እኔ አላውቅም። ጠይቂ ሄደሽ እነሱ ቄሶቹን ጠይቂያቸው ከመለሱ አያልቅም እኮ በዚህ አያልቅም፣ ወላሂ አያልቅም። አይመልሱልኝም፣ እርግጠኛ ሆኜ የምነግርህ ረጅም ዓመት ጠይቄ ያለው ጥያቄ ግን ማንም ይመልስልኝ ሰው አላገኘሁም። በቃ ያለው እውነታ ይሄ ነው። እንግዲህ አላህ ሄዳ ያስተሽ ክፋት ሁሉ ከሴት ክፋት ታንሳለች፣ እርሷም ወደ ኃጢአት እድር ታደርሳለች። ያሸዋ ነገር በሙሉ ከሴት ክፋት አንሳ። አስበሽዋል? ወንድ የሚሰራው ክፋት ራሱ ከወንድ ክፋት የሴት ክፋት ታንሳለች። እኔ የምሰራው ክፋት ምድር ላይ ያለው ክፋት በሙሉ ከሴት ክፋት አንሳል። እሺ ቀጥ አሁን የእግዚአብሔር ምክር ስሚ። የሴት መልኳ አያስት፣ ሀብቷም አያስጎመች፣ መቅሰፍትና ጥፋት ጽኑ ውርደትንም ናትና። ሴት ምንድን ናት? ጽኑ ውርደትም ናትና። እንግዲህ እሺ እንቀጥል። አሁን ሴት ባሏን ትመግበው ቁጣንም አለማክበርና ብዙ ዘለፋንም የተሞላች ትሆናለች። ለልብ ቁስል ናት፣ ለፊትም ጥቁረት ናት። እንዴ ኧረ እኔ አላነብም ከዚህ በላይ። እግዚአብሔር እንደዚህ የሚገልጽሽ አሁን ይሄ የእግዚአብሔር ቃል መጽሐፍ ቅዱስ ነው። እኔ ወላሂ ግራ ምን አድርገው ነው እላለሁ። በቃ ምን አደረጉ አላውቅም። ቁስና ደግሞ ይሄ ነው የሚያስቀው። ሲሚማ እዚህ ጋር ምንድን ነው ይሄ? ወሳኝ ምክር ነው። ኋላ ተጸጸት፣ ገንዘብን፣ ልብን፣ ጉልበትን ለሴት አትስጥ። ኧረ በፈጣሪ ስም በኋላ ያገባም ደግሞ ያገባትን በረሃብ ነው የሚቀራሽ። ወላሂ አያምናትም፣ ጭራሽ አያምናት። ገንዘብህን አትክኮ ነው የሚለው። ስለዚህ ገንዘቡን ቀጥሎ ነው የሚይዘው፣ በረሃብ ነው የሚገላት። ሲጀመር ባልና ሚስት አንድ አይደሉ እንዴ? እዚህ ጋር ደግሞ አትንገራት ይላል ለሚስትህ። ለውሃ መፍሰሻ ታውጅለት፣ የልብህን ሚስጥር ለሴት አታውጣላት ይላል። ግን ነብዩ ሰለላሁ ዐለይሂ ወሰለም አሉ እስተውሱ ቢኒሳኢ ኸይራ፣ እንደ እናቱ ከባካባት። እሺ ኦርቶዶክስ ውስጥ ያሉትን ታሪኮች ታውቂያለሽ? አታሳሸኝና አብዛኛው አላውቅም። እሺ ምሳሌ 2-3 ታሪኮች ላንሳልሽ። እሺ አንደኛው ታሪክ አንድ ወንድ ነበረ። ቤተክርስቲያን በህልመ ሌሊት ይገባና ከዛ በኋላ መልአኩ ምን ያደርገዋል? ሴት ያደርገዋል። የወር አበባ ያደርገዋል በመርሳቱ ብቻ። አንደኛ የወር አበባ ያሳየዋል መልአኩ።
ወጋውና በስመ ሲወጋ አብ ወወልድ የወር ወመንፈስ አበባ ማየት ቅዱስ። ጀመረ። አንደኛ። ሁለተኛ እሺ ደግሞ ቅዱሱ መጽሐፍ እንደሚናገረው ከሆነ ቅዱሱ መጽሐፍ ሁለት ሴቶች መንገድ ላይ እየሄዱ ይሳሳማሉ። መንገድ ላይ ሴቶቹ ማለት ነው ሲሳሳሙ፣ ከዛ በኋላ አንዷ እርግዛ ነበርና ምራቋ አስረገዛት ይባላል። ደግሞ ሁለተኛው ታሪክ። በፍጹም ሰምቻቸው አላውቅም እነዚህን ታሪኮች። ሶስተኛው ታሪክ ደግሞ አፈር ታውቂያለሽ? እ አፈር የምትበይ ከሆነ ከበሽታ ትድኛለሽ። ካንሰር ካለብሽ ካንሰርሽ ይወጣል። አፈር ማለት እምነት ማለትህ ነው? አፈር እሱ ኦኬ። እና እውነት ነው። ጉዳችን ማለቂያ አሁን ያልከው መጨረሻ ላይ ያልከው ነገር ያው ብዙ ያው ሲባል ምናምን እንትን እላለሁ አውቃለሁም፣ ያው እኔም አድርጌው አውቃለሁ። አፈር ግን በልተሽ አዎ አውቃለሁ። እና አዳነሽ እሱ እንኳን ይቆየኝ። ግን ማለት ነው ያው ሁለቱ የነገርከኝ ታሪክ ሰምቻቸው እራሱ አላውቅም። እሺ እንደሌለው ግን እንመልከተዋ። በቃ ከመጀመሪያው ጀምርልሽ። እሺ የመጀመሪያ ታሪክ ምንድን ነው? ጎኑ ይወጋና የወር አበባ ያሳየዋል መልአኩ ነው። የማስረጃ ለቅርብ በቪዲዮም በመጽሐፍም ነው። ጠቁም የወለለፍ ቤተክርስቲያን ጠባቂ ነው። በህልሙ ከሴት ጋር ያደረ መሰለው እና ጉዳችን ማለቂያ እንደሌለው ግን ጠቁም የወለለፍ ቤተክርስቲያን ጠባቂ ነው። በህልሙ ከሴት ጋር ያደረ መሰለው እና የዘር ፈሳሽ ፈሰሰው። ያንን ረስቶ ቤተክርስቲያን ሄዶ ከፈተ። ሲከፍት መልአኩ በጦር ጎኑን ሰጠው፣ ወጋው። ቤተክርስቲያን እንደዚህ ሁኜ ቤተክርስቲያን ገብቼ እንደዚህ ቅጣት ደረሰብኝ እያልክ ለሰው ሁሉ እየዞርክ ተናገር ተብሎ እንደ ሴት የወር አበባ ፔሬድ እያየ ኖረ ተብሎ የተወጋው ጎኑን ነው። ግን እንደ ሴት ፔሬድ እያየ ደም እያፈሰሰ ኖረ። ታምረ ማርያም ቶዙ ቢላህ በጣም የሚያስነግግ ታሪክ ነው። መጽሐፉ ከፈለጋችሁ አለኝ እናውጠዋለን። ያው ተአምረ ማርያም የት ነው? የት ገባ ተአምረ ማርያም? ያው እና ቤተክርስቲያን ለምን ህልመቱን የገባ ተብሎ በማያውቀው ልጁ ያው ጠባቂ ነው። ጎኑን ተወግቶ ምን ሆነ? የወር አበባ እንደ ሴት ያያል ማለት ነው። ከዛ በየመንገዱ እየዞርክ ደግሞ የወር አበባ ያለው ብለህ ተናገር ተባለ። አንደኛ። ሁለተኛ ደግሞ ምንድን ነበር ያልኩሽ? ሁለት ሴቶች መንገድ ላይ እየሄዱ ኖ፣ ከዛ መጨረሻ ላይ ነው እምነቱን የነገርከኝ። ኦኬ እሺ። ይሄ ደግሞ ሁለተኛ ላይ ነገርከኝ። ቀጥይ። ሁለተኛ ላይ ነገርከኝ ሁለት ሴቶች መንገድ ላይ እየሄዱ ተሳሳሙና አልከኝ። ከዛ አንዷ አረገዘች ምናምን ያልከኝ መሰለኝ አይደል? እሱ ደግሞ መሰለሽ ይሄ ደግሞ በትልቁ ቤተክርስቲያን መጽሐፍ የመልአኩ መጽሐፍ ድርሳነ ኡራኤል ላይ ነው። እና ድርሳነ ኡራኤል ያ መጽሐፉ እሺ፣ ድርሳነ ኡራኤል መልካ ኡራኤል ነው። እንደዚህ ይላል። በመንገድም ስትሄድ አለ የምታውቃት አንዲት ሴት አገኘቻት። ከዛ በኋላ ሰላም አለቻትና ከጥንት ጀምሮ ስለምታውቃት ሁለቱም አፍ ለአፍ ገጥመው ተሳሳሙ ይላል። ሴቶቹ ማለት ነው። ሎቱ ስብሐት ነው ቢላህ። ያን ጊዜ በመንገድ ያገቻት ሴት የጸነሰች የነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቋ በአፍ ገባና ከወንድ ሳትገናኝ በዚህ ብቻ ጸነሰች ይላል። ምራቁ አስረገዛት። ከዛ በኋላ ጸንሳ በፍጹም ደስታ ወደ ቤቷ ገባች ይላል። እና ምንድን ነው እየተከናወነ ያለው? እንዲህም ይቻላል እንዴ? እንዲህም ይቻላል እንዴ? እኔ እንግዲህ አሁን ምን እንደሚሻል አላውቅም። አሁን እንዴት ነው አሁን ይሄ ነገር የምንመለከተው? እኔ አላውቅም። በፈጣሪ ስም የምታወጣው በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንጃ። በጣም ነው የሚሰቀጥጠው። ግን እኔ ራሱ ለመጀመሪያ ጊዜ ሲነገረኝ አላመንኩም ነበር። ሰው ነበር የነገረኝ። ሳየው በቃ መጽሐፉን ገዝቼ ሳረጋግጠው ነው እንጂ ለብዙ ጊዜ እውነት አይመስለኝም ነበር እኮ። ከዛ ሳሻውን ማለት መጨረሻቸው ምን ሆነ? እነሱ በቃ ሴቶቹ አርግዛ ሄደች እንዴ? እግዚአብሔር እኮ እንትና እኮ ኡራኤል እኮ ያስረገዛ። አልገባሽም እንዴ? ሴትዮዋ ታሪኩን መሰለሽ። ሴትዮዋ ልጅ የላትም እና ኡራኤል ቤተክርስቲያን ሂዳ ትሳላለች። ኡራኤል ሆይ እባክህን ልጅ ስጠኝ ብላ ትሳላለች።
ከዛ ገና መንገድ እንደወጣች መንገድ ላይ ሴት ታገኛለች። ስታገኛት ከቤተ ክርስቲያን ስትመስ ስታገኛት ደስ አላትና ዘላ እንትኗን ሳመች ያኛው ነገር ስትሰማት ከዛ ምራቋ ገባች። በጣም ሲሳሳሙ ምራቋ ገባባት። ከዛ ምራቋ ሰገራት ማለት ነው። ገባሽ? እንደዛ እኮ ነው የሚለው መጽሐፉ። አውዙ ቢላህ ሲያስጠላ። በጣም ነው የሚያስጠላው። ግን በእውነት በጣም ነው የሚከብደው። ይሄ አይምሮ ራሱ መቀበል አይችልም። ታዲያ ምን ለምን ቤተ ክርስቲያን እንደዚህ ያወጣው? እኔ እንጃ፣ እኔ አላውቅም። በእግዚአብሔር እኔ እንጃ። በስመ አብ። እኔም ደንግጫለሁ። እንግዲህ ይጣራ በቃ አጣርተሽ ነኝ። እሺ ሼር ታደርግልኛለህ መጽሐፉን ወይስ እንዴት ነው ማገኘው? ስክሪንሾት አድርጊው እዚህ ጋር። ቆይ እንደዚህ ላድርገውና ስክሪንሾት አድርጊው። ያው እሺ እሺ። መጽሐፉ ሮስ ካስፈለገ ደግሞ ያው እሺ እሺ። እሺ እኔም አመሰግናለሁ ኢምራንዬ። እሺ እምነቱን ደግሞ እስኪ አንዴ እንየውና በቃ ይበቃናል። አንዋር አለህ እምነቱ ተሰየመና ግን አሁን ግራ የገባኝ እውነት እንደው አሁን ሀመት አበላሽው በቃ ፈሩ። አዎ ከምር ማለት አሁን ይሄኛውን አይደለም። አሁን ይሄ አሁን የምታሳየኝ ስዕል ሳይሆን ሌላ ቦታ ሌላ ገዳም ሂጄ እንደዚህ አድርጌ አውቃለሁ። አበሉሽ ታዲያ በቃ በላሽው አምነሽበት አፈሩ። አዎ ከምር እስኪ ቪዲዮ ነው እግዚአብሔር አድርጌ አውቃለሁ። ማለት መዋሸት ምናምን አያስፈልግም ማለት እዚህ ጋር በግልጽ ነው የምናገረው እና በልቼ በጸበል በጥብጬ ጠጥቼ አውቃለሁ። ግን እኮ አፈር እኮ እንዴት አስተያየት አፈር መጠጣት ባላ እንዴት አፈር ትበጫለሽ? በቃ ተባርኳል። እዛ ቦታ ላይ ቅዱሳን አርፈውበታል። ተባርኳል ስልሽ አፈሩን በላሽ በቃ። ግን አልታመመሽ ከዛ በኋላ በሽታ ምናምን ይሄ ኮሌራ ምናምን? አይ ምንም ከምር ምንም አላመመኝም። እስኪ ሰውዬው አጋጣሚ ሊሆን ይችላል። እሺ ነው ይላሉ። አፈርማ አይደል። ከኛው አባት አቡነ ሐራ ድንግል የቃል ኪዳናቸው እምነት ነው። ብዙዎችን ከካንሰር፣ ከኤችአይቪ፣ ከልዩ ልዩ ከአጋንንት በሽታ ያዳነው። እንግዲህ ምንነው ትድናለህ እያሉ አፈር በውሃ በጥብጠው እያጠጡ ነው ያሉት። ግን ይሄ ነገር መጽሐፋቸው ላይ አለ። እስኪ እንመልከት። መጽሐፈ መነኮሳት ምዕራፍ 3 ላይ እንደዚህ ይላል። በምግብህ ላይ አመድ ጨምረህ ተመገብ፣ አንድም የለሜ ጣመ እመገባለሁ አትበል ይላል እንዳችኋል። እንግዲህ ስለዚህ ምግባችሁ ላይ አመድ እየጨመራችሁ መመገብ አለባችሁ ወገኖቻችን። ሲቀጥል ደግሞ ቤተክርስቲያን እየሄዳችሁ እሑድ እሑድ ማለት ነው ጭቃና ውሃ እያደረጋችሁ መብላት አለባችሁ። ያሳዝናል በጣም። ግን እኔ ያሳዝን መሰላችሁ አምነው የሚበላው ነድና ለሁሉ ጭቃ የሚበላ ምን የሚያሳዝን። ሰላም አለይኩም። መጽሐፈ መነኮሳት አዎ ላውጣልሽ እሱ ነው። እሺ ያው መጽሐፈ መነኮሳት ትልቅ መጽሐፍ ነው። ብታይ ስንት ብር እንዳወጣሁበት ይኸው። ከምርህን ነው? ወላሂ ያው ኦኬ። ቦታውን ደግሞ እዚህ ጋር ይኸው። ያው ማር ይስሐቅ ይባላል። እንደዚህ ይላል። በምግብህ ላይ አመድ ጨምረህ ተመገብ ይላል። ያው አመድ በምግብህ ላይ አመድ ጨምረህ ተመገብ፣ አንድም የላመ ጣመ እመገባለሁ አትበል፣ ያለ ምንጣፍ ተኛ ይላል። ከየት ነው ገፋፍ ለምታገኘው? በጣም ብዙ መጽሐፎች አሉ። ከዚህ ውጭ ገና የምታያቸው ብዙ አሉ። ብቻ ያብቃን እንጂ ብዙ እናሳያቸዋለን ኢንሻአላህ። ተስፋ እናደርጋለን ኢንሻአላህ። አላህ ሂዳያ ይስጣችሁ። ሌላ ማለት የምትፈልጊው ነገር አለ? ለዛሬ አይ እንደው አንቺ ሳይክ ሴት ነሽ እና እንደው አንተ ገንጋይ ስለሴት በጣም የሚገርመኝ ነገር ማለት ነው። አሁን ደግሞ መጽሐፉ ሳነበው ምን የሚል አገኘው መሰለሽ? እንደ መጽሐፉ ሲነበብ ቅዱሱ መጽሐፍ ማለት ነው ሴት ልጅ ሰይጣን ናት፣ ሴት ጋር ተቀምጠ ከምታወራ ዘላለም ገሃነም በእሳት ብትጠበስ ይሻላል ይላል። ተንኮለኛ ናቸው። ምን ላይ ነው ያለው? ምን ላይ? እሱ መጽሐፍ የት ነበር ያገኘሁት? ቆይም አልፈልገው አገኘሁት። ዋንድ ያገኘሁት ይገርምሻል። አየሽው መጽሐፉ ምን ነው የሚለው? ገድለ አቡነ አቢብ። ገድለ አቡነ አሁን ይሄ ያው ከዋናው ብራና የተገለበጠ ነው። እሺ ማሳተምም አይተካለሽ። ያው ስዕሎቹም እዚህ ጋር አሉ፣ የቅዱሳኖቹ ስዕሎች ምናምን፣ የቤተ ክርስቲያኑ አተካከል
እዚህ ጋር አለና እዚህ ጋር ተመልከች ማን እንደሚል የአባቶቻችን መጽሐፍ ይላል ሴት እውነትን የምትናገር የምትመክር መስላ ተንኮሏ ስራው አይታወቅም ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት መቀመጥ ይሻላል እርሷ ዘላለማዊ ሞት ታደርሳለች ብለው የነገሩን አባቶችን አስብ እውነተኛ ሕግን የማንጠብቅና የማናስብ ከፍጥረቱ ሁሉ የተለየን ሰይጣንን እንጂ ሰው እንዳንመስልህ ይላል። ሰይጣንን ሴቶች ሰይጣን ናቸው። ሰይጣን ይላል። እኔ እስከማውቀው ሰው ነኝ። መጽሐፉ ሰይጣናት ይላል። እንዴት እንደዚህ ይላል ማለት እንዴት እንደዚህ ሊል ቻለ? እኔ እንግዲህ መቼም ፈጣሪ አንድ ሰው አድርጎን ይፈጠረኛ። አይ ሰው አይደለሽም አክቹዋሊ። እና ምንድን ነው ሰይጣን? መጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስ ራሱ ሴትን ሰው አይላትም። ከምድርህን ነው እንዴ ላውራ ይቅርታ። እና ምንድን ነው የሚላት? ሴት ብቻ ብላስቀመጣት እንጂ ሰው አይላትም። መጽሐፍ የተባለችበት ጭራሽ ነው የለም። መጀመሪያ ሰይጣን የሚለውን አይተሻል። አሁን ምንድነሽ የሚለው ሂደት ጠይቂያለሽ። እንግዲህ ምንድነሽ የሚለው ይጣራል ማለት ነው። ግን አሁን ጥቅሱን አስታውሰኛ እንትኑ በእናንተስ ዘሌዋውያን 20:27 ምን ዘሌዋውያን 20:27 እስከዛ ላንብብልሽ። የኝማ ሰው ወይም ሴት አጣለት ብለን መናፍስት ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ ይላል። ሰው ወይም ሴት ይላል አይደለ? ስለዚህ ሴት ሰው አይደለችም፣ መናፍስት ናት ማለት ነው። እሱን እንግዲህ ጠይቂ። እኔ ግን ምን እንደሆነ ጫቀላ ላሳይሽ። ምን እንደሆነ ሲል እሺ ምንድን ነበር ሲል ባለ መጽሐፉ አንዴ ምን ላይ ነበር ያልከኛው? ሴት የሆነችው ላሳይሽማ። ሴት እኔ ሳነባት እቺ ናት ሴት። ቆይ ሴት ምንድን ናት? ሴት ወይም ሴት የመናፍስት ቢጠሩ ወይም ጠንቋዮች ቢሆኑ በኩል ወራዳ ናት። ምን ሴት? እናመሰግናለን። ያው መስቀሉ ተናጋሪው ማን ናቸው? ዳግማዊ ሙሴ ናቸው። ዳግማዊ ሙሴ ምን አሉ? ሴት ወራዳ ናት፣ የባሰው በተለቀች ነው ይላል። ከፍ ብለው ቢፈጥሯት ሴት ናት ካለ በኋላ ዝቅ ብለው ቢፈጥሯት ደግሞ ሴት ወራዳ ናት ይላል። ስለዚህ ሴቶች ወራዳ ናቸው ማለት ነው በመጽሐፉ። ምን እንዳደረጋችሁ አላውቅም። እንግዲህ ሄዳችሁ ጨርሱ እዛ ማለት ነው። ቄሶች ሄዳችሁ ቄሶች ለምን እንደዚህ አላችሁ ብላችሁ መጠየቅ ነው። እሺ አንዴ የአሁኑን መጽሐፍ ታሳየኛለህ? ለማለት ስጠይቃቸው ለማስረጃ ያህል እንዲጠቅመኝ ማለት ነው። ሲሚኝማ ግን እንዴ ላውራ ኢምራን መጽሐፍ ባይብል የሚለውን ክፈት እስቲ። ቆይ አንዴ አማኒ በተራ አትረብሹ። በተራ እሺ ከምትወሩ አትረብሹ። ከዚህ በኋላ የሚታነሳ እሺ ለሚለው ከዛ ያኛውን ደግሞ ወራዳ ናት የሚለውን ደግሞ ኢምራንዬ አይ እሺ እና ይሄን ይመስላል። እናመሰግናለን። ያቆሽ ካሉ እሺ ምን እንደምልህ አላውቅም። በጣም አመሰግናለሁ ኢምራንዬ። በጣም እናመሰግናለን። እድሜና ጤና ይስጥልን። ተወያይ። እናመሰግናለን። ሄዳ ይስጥሽ እናደርግልሻለን። ሁላችሁም ዱአ አድርጉላት። እሺ አመሰግናለሁ። እሺ ትሰማለህ? ለቀጥል ኢምራን፣ እኔ እቀድማለሁ። አንዴ ኢምራን ልቀጥል? አዎ ቀጥል አማኒ። እሺ ቴንክ ዩ። እንዴት አመሻችሁ ብያለሁ። አመት እንዳትወጪ። ቆይ ይህን ሁሉ ኢየሱስ ክርስቶስ ምን ብሎ እንደሚዘጋ የህግ ብሉይ ኪዳን ማለት የህግ መጽሐፍ ነው በነገራችን ላይ አይደለ ኢምራን? የህግ መጽሐፍ ብቻ አይደለም። አንተ ማርክ አማንኛ ወላሂ አልተባለ ብሉይ ኪዳን ላይ ማለት ነው። ኦሪት እኔ እያወራኝ ነው። አለ የታሪክ መጽሐፍ አለ። እሺ ስላለክ
እሺ እሺ ስላልክ ስማኛ አማን እሺ አታውቅም፣ አላወቅኸውም፣ አንተም ወላሂ አላወቅኸውም፣ አልተማርክም እኮ ለዚህ እኮ ነው። አሁን ረጋ በልና ኦሪት የብሉይ ኪዳን በስንት ይከፈላል ንገረኝ። ይሄን እንኳን አያውቅም እሱ ነው አንቺን አይደለም። ፕሊስ አማን አይ ንገረኝ፣ ብሉይ ኪዳን ለስንት ይከፈላል? በአራት ነው የሚከፈለው። ምን አሁን እሱን ንገረኝ አንዴ። ምን ተናገር የሚጠይቅህን ጥያቄ መልስለት ለኢምራን። ማለት እኔ ከኢምራንም ካንተ መጀመሪያ ችግር የለውም ተማሪ። ቆይ ሲስ ከሁለታችሁም ወገን አይደለሁም እኔ ገለልተኛ ነኝ እኔ። ኢስ ኦኬ አይ ችግር የለውም። እኔ አንቺ ያመንሽበት ያልሽበት አይደለም። ይኸውልሽ የህግ መጽሐፍ አለ ብሉይ ኪዳን ላይ የህግ መጽሐፍ አለ አንድ። ሌላው ደግሞ ዘፍጥረት፣ ዘሌዋውያን፣ ዘዳግም የሚባሉ መጽሐፎች የህግ መጽሐፎች ናቸው። ሙሴ የጻፋቸው ማለት እየቆጠርን ነው። አንድ ብለናል። ቀጥል። ከዛ የትንቢት መጽሐፍ አለ ቀድሞ ስለ ኢየሱስ ክርስቶስ የተነገረ የትንቢት መጽሐፍ። ማን የተናገረው? ማን የተናገረው? ትንቢቱን የተናገረው ማን ነው? ትንቢት እንዲናገር የገለጸለትስ ማን ነው? አሉ ነቢያቶች አሉ። እዛ ውስጥ ብዙ ነቢያቶች አሉ። እግዚአብሔር ለነቢያቶች ማን የነገራቸው? እግዚአብሔር እኔ ዝም ብያለሁ። ኖ እግዚአብሔር ነው የነገራቸው። አዎ አንዴ ዝም በልልን። እግዚአብሔር ነው የነገራቸው። ማንም ለነቢያቶች? አዎ ለነቢያቶች እግዚአብሔር ነው የተናገረው። እሺ ያ ማለት ግን ህግ ሲወጣ እግዚአብሔር ነው ህግን የሚያወጣው፣ ሰዎች አይደሉም። እሺ ሰው አይደለም ህግን የሚያወጣው፣ እግዚአብሔር ነው። ለሙሴ ህግን ሲሰጠው እግዚአብሔር ሰጠው 10ቱን ትእዛዛት። ግን ያ ትእዛዝ በኢየሱስ ክርስቶስ እንደተሻረ ግን አላወቅሽም። ምክንያቱም እሺ እያልሽ ነው፣ መጽሐፍ ቅዱስን ስለማታውቂ ነው። እሱን ትእዛዝ ኢየሱስ ክርስቶስ እንደሻረው እነግርሻለሁ አለ እዚሁ። አንድ ጥያቄ ልጠይቅ፣ አንድ ጥያቄ ብቻ። ኦኬ ጠይቂ። አሁን ለምሳሌ ማለት ነው መጽሐፍ ቅዱስ በሁለት ይከፈላል አይደል? ብሉይ ኪዳን፣ አዲስ ኪዳን አይደል? ቁርአን ግን አንድ ነው። በቃ አንድ ነው። አንዴ በቃ ከሰማይ ወረደ፣ በጅብሪል አማካኝነት ወረደ አይደል? እሱን ጠይቀሻቸዋል? አልጠይቅሻቸውም እኮ አንቺ ወረደ የሚለውን ነገር ሰማሽ እንጂ ይኸውልሽ ኖ ይኸውልህ በማለት አይደለም። አሁን ይኸውልሽ አንቺ ስለማታውቂው ነገር ኦኬ መጽሐፍ ቅዱስን አንብበሻል? መጀመሪያ ስለ መጽሐፍ ቅዱስ አጥንተሻል? እኔ ለምን ጥያቄን በጥያቄ ለምን ትመልሳለህ? እኔ አሁን እየጠየቅኩ ነው። ለመጠየቅ እኮ ማንበብ አንድ እውቀት ያስፈልጋል። ጠያቂ ለመሆን እውቀት ያስፈልጋል። ሰሚ ለመሆን ደግሞ ጆሮ ብቻ ነው የሚያስፈልግሽ። ስለማላውቅ እኮ ነው የምጠይቅህ። በቃ የሚያውቀውን ነገር ስለ ክርስትና ወይኔ እንደዚህ እኔ አክቹዋሊ ኦርቶዶክስ አይደለሁም ፕሮቴስታንት ነኝ። መጽሐፍ ቅዱስ ላይ ያለውን ነገር ግን እውነቴን እመልሳለሁ። አንዴ ትሰማኛለህ? ባቅ ኖሮ እዚህ ጋር አልመጣም ነበረ። ባቅ ኖሮ ማለት ነው። ግን የማላውቀውን ነገር ለማወቅ ነው የመጣሁት። አሁን ብሉይ ኪዳን፣ አዲስ ኪዳን አለ። አዎ እሺ ጠይቂ። እሺ አለ። አሁን በብሉይ ኪዳን እንትን ምን ነበረ? ለምጣም ምናምን ወደ ቤተ መቅደሴ አይግቡ ይላል አዎ። ግን ምን ጥቅስ ላይ እንደሚል አላውቅም እንጂ ለምጣም፣ ቆማጣ፣ ገፍጣጣ ምናምን ወደ ቤተ መቅደሴ አይግቡ፣ ቤተ መቅደሴን ያረክሱብኛል ይላል። በአዲስ ኪዳን ደግሞ ተሻሽሎ አትግቡ ይላል። አትግቡ ይላል ነው ግቡ ነው የሚለው? ግቡ ይላል በአዲስ ኪዳን ደግሞ ማለት ነው። ተጠንቀቂ እያልኩሽ ነው። ኧረ አታውቅም፣ መጽሐፍ ቅዱስ ሲቻንብ አታውቅም። ቆይ ፕሊስ ቆይ ከኔ ጋር ታወራ። አንብብ አታውቅም ብዬ ነው። መጀመሪያ አንብቢ መጽሐፉን፣ ካታነቢ ዝም ብለሽ ንክር። ቆይ አይደለም፣ በነገራችን ላይ መጽሐፍ ቅዱስ አመት ሲነበብ ቀጥታ አይደለም ማለት ሰዎች እኔ ሳነብልሽ እንደዚህ ይላል ስላልኩሽ እንዴ እንደዛ ትውፊት አለው መጽሐፍ ቅዱስ
ህግ አለው መጽሐፍ ቅዱስ። ገብቶሻል? አመት ችግር የለውም እኮ ቁርአኑንም ስሚ ቁርአኑንም አንብቢ። ቁርአኑንም እኔ አነባለሁ፣ አንብቢ። የትኛውንም ነገር አንብቢ። ለእውቀትሽ ይጠቅምሻል፣ ግን ተጠንቀቂ ነው ስታነብ። በእውቀት አንብቢ አሉ። አስገባኝ መሀል ላይ አይሰማም። አመሰግናለሁ። አንደኛ እውር፣ ጎባጣ፣ አይነ ደፍጣጣ፣ ከካም ምናምን አይግባ የሚለው አልመለስክላትም። ማስረጃውን ከሆነ ማስረጃውን እዚህ ከፍቼዋለሁ፣ አልነካሁም ጭራሽ። ነው የእግዚአብሔር ቃል ከካም ኪነጥበብ ዝም በል አትደብሽ። ቆይ አንዴ ና ሰው መሀል የገባሁ ኦሪት ዘዳግም ምዕራፍ 23 ከቁጥር 1 ነው ያለው። ይመልስላት እሱ ስለ ስርዓት ዘዳግም 23 አይደለም፣ ዘዳግም 23 አይደለም፣ ዘሌዋውያን ነው። አትቸኩል፣ መጀመሪያ አዳምጥ። ዘዳግም ያለው ብልግና ያለበት ነው። አሁን ያወጣሁት ደግሞ ዘሌዋውያን ነው። እሺ አትቀላቀል። አያውቀው መጽሐፉ ይቸኩላል። ያው አውጥቶላል እዚህ ጋር ዘዳግም 23 ምዕራፍ 1 ላይም አለ እያልኩ አይደለም። ዘሌዋውያን ምዕራፍ 1 ነው አሉ። ሚውታ ግደም አትረብሽ። ስለሌላ ጉዳይ ነው አሁን ያወራው፣ ስለ እንትኑ ነው፣ ስለ ከካሙ ያለው ዘሌዋውያን ላይ ነው እኮ። እሺ አውጣው፣ እሱንም አውቀው። ሚውታ አታድርገኝ፣ አውጣውና እንደዚህ እናመሰግናለን። ቦታውን አያውቅም፣ ይቅለበለባል። ከዛ መልሳል። መጀመሪያ ረጋ በል፣ ሰከን በል፣ ተረጋጋ። ያው ለአሮን እንዲህ ብለህ ንገረው፣ ከዘር ሁሉ ነውር ያለበት በሙሉ የእግዚአብሔርን እንጀራ ያቀርባል አይገባውም። እውር፣ አንካሳ፣ አይነ ደፍጣጣ፣ ትርፋካ ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንግ፣ አይነ መጭማጫ፣ እነዚህ ሁሉ እንግዲህ አለ ይሆናችሁ እከካሞች ማለት ነው። እከካም፣ ቋቁቻ ያለበት ካለ፣ ጃንደረባ ካለ ብልት የለው ማለት ነው። ነውረኛ ሁሉ አይቅረብ፣ እከካሞች አትቅረቡ። ለምን ዝቅ አድርገው ውስጥ ምክንያቱ ምንድነው? እውር እንትን ስለሆነ ቤተ መቅደስን ያረክሰዋል ይላል። ቤተ መቅደስን ያረክሳል። አልነካሁም፣ አልመለስከውም። አንደኛ። ሁለተኛ መጽሐፍ ቅዱስ ትርጉም አለው፣ ትውፊት አለ ብለሃል። ጴንጤ ነህ አንተ። ትውፊት የሚቀበለው ኦርቶዶክስ ነው። ጴንጤ ትውፊት አይቀበልም። ጴንጤዎች ሶላ ስክሪፕቸር መጽሐፍ ቅዱስ ብቻ የምትሉ ናቸው፣ መጽሐፍ ቅዱስ ብቻ የምታምኑ። ስለዚህ እሱንም አትርሳ። ቀጥሎ ተሽሯ ብለሃል። አማኒ አስጨርሰኝ ፕሊዝ። ኦርቶዶክስ ብትሆን እሷ ስትጀምር አሁን የጥያቄ ያለችው ኦርቶዶክስ ነኝ አለች ብለሻል። እንዲህ አመታ ኦርቶዶክስ ነኝ ብለሻል። መጀመሪያ ማ ነበርሽ? አሁን ላይ አሁንም እዛው ውስጥ ነኝ። እንዴ ታስቀይራት ነው እንዴ? ከሆነች እኔ መሀል ላይ እንደው የማውቀው በቃ ከሆነች እሺ ይመቻል። ከሆነች ይቀበላል። ከሆነች ተፈጥሮላታል ማሰጀ ነው ታውቅ። አማን እየረበሽ ነው። እግዚአብሔርን አስተረሰና ትቀጥላለች። ከዛ ምንም መረጋጋት የሚባል ነገር አልፈጠረባቸውም። በስመ አብ። እሺ ኦርቶዶክስ ከሆነች ትክክል በቃ ታወራላችሁ። በኦርቶዶክስ ታወራታለህ። እኔ ልጅቱ መሀል ላይ ያለች መስሎኝ ነው። ለማንኛውም አልመለስከውም። ሶስተኛ ደግሞ ኢየሱስ ሽሮታ ብላ ኢየሱስ እንኳን ሽሮት ቢሆን ለምንድን ነው በሆነ ሰዓት አንካሳዎች አትቅረቡኝ ታረክሱኛላችሁ ያለው? ለምንድን ነው? አዲስ ኪዳን ላይ መጥተው እግሮችን ፈውሳ ብለሃል። ግን ብሉይ ኪዳን ደግሞ እግሮች አትቅረቡኝ፣ እግሮችን አይወዳቸው እከካም ብሎ ቢላህ አለይኩም እከካም ብሎ አልወድህም ወደዛ ሂድ የሚል አምላክ አለ እንዴ? ነውዙ ቢላህ። አልነካሁም። አሁን ወደ ቅድሙ ጥያቄ ተመለስና መጽሐፍ ቅዱስ ለስንት ይከፋል? አልመለስከውም። እስካሁን አልመለስከውም። ይሄን መልስ ንገረኝ። ለስንት ይከፈላል? ብሉይ ኪዳን ማለት ነው። ነግሬሃለሁ እኮ አልነገርከኝም። አስቆጥረኝ። ኦኬ ትንቢት ብያለሁ አይደል? ትንቢት እሺ፣ ትንቢት ብያለሁ። መጽሐፍ ምሳሌዎች እየሰማኝ ነው? እየሰማሁ ነው። እያሰበን የሚሆነው አንደኛ እሺ፣ ያስቆጠረኝ ትንቢት አንድ። እሺ ምሳሌ 2 ኖ ምሳሌ አይደለም፣ ምሳሌ ኖ ሶሪ። አሁን እኮ ምሳሌ ብለሃል። የለም ህግ ትንቢት ተጨንቃ አትጨነቅ። ተጨንቃ ሳይሆን በግልጽ ገሽ ትንቢት ምሳሌ ትንቢት ብቻ በአራት እንደሚከፍል ነው የማውቀው። እሱን ዝም በል በቃ። አሁን እንደማታውቅ ላሳይህ ፈልጌ ነው። አታውቅም በቃ። አንተ መተህ እዚህ ጋር
ልጅቱን አታነብም ብለን መውቀስ አትችልም። ለምን አንተ ራሱ አታውቀውም። ትትትት አልክ፣ አፍህ ተያያዘ እኮ ትትት አልክ። እኔ ግን ልንገርህ፣ ላግዝህ። እኔ የህግ መጽሐፍ አለ፣ የመዝሙር መጽሐፍ አለ፣ የትንቢት መጽሐፍ አለ፣ የታሪክ መጽሐፍ አለ። አንደኛ ኦሪት ነው፣ ቶራህ ነው፣ ናሙስ ይባላል፣ ህግ ይባላል። ዘፍጥረት ጀምሮ ዘዳግም ያልቃል። ቀጥሎ ታሪክ አለ፣ መጽሐፈ ኢያሱ ጀምሮ እስከ ሳሙኤል እስከ ነገሥት ድረስ ይወርዳል። አየህ አይደለ? ቀጥሎ ደግሞ የትንቢት መጽሐፎች አሉ፣ መዝሙር አለ። ይሄ ነው በቃ። ሌላ ጊዜ መተህ እንደ አዋቂ አክት እንዳታደርግ እሺ። በቃ እናመሰግናለን። ስታቅ እናወራለን። ጨርሰናል። ኤምሮኒ ሊቀጥል እኔ ሰላም ብያለሁ። አዎ ሰላም ናንተ ይሁን። ሀሜታን ልጠይቃት ነበር አንድ ጥያቄ። መጀመሪያ ግን ጥያቄ ነበር። ይገርማል። ጥያቄ ነበር አለሽ? በቃ አውሩ። በቃ አሁን ኦኬ እሺ። ኦርቶዶክስ ነኝ ብለሽ ነበር እና ኢየሱስ ጌታ ነው በይ እስቲ። አልልም እኮ ስለዚህ ኦርቶዶክስ አይደለሽም ማለት ነው። ክርስቲያን መስለሽ ስቲል ነው እያወራሽ ነው እንጂ ክርስቲያን ፈጽሞ ክርስቲያን አይደለሽም። እሺ ማን ግን ያንተ እንደዛ በል አባባልሽ ደስ አይልም። እንዴት ነው አንተ በይ ሳትባይ ትያለሽ ክርስቲያን ብትሆኚ ማለት ነው። ኦርቶዶክስ ፈጽሞ አይደለሽም አንቺ ሙስሊም ነሽ። አንተ ስላልከኝ ግን አይደለም። አንተ ስላልከኝ አይደለም። አንተ በይ ስላልከኝ ነው አይደለም ያልኩት። ኦርቶዶክስ አይደለሽም። እየመረረህም ትውጣታለህ እንጂ አንተ ስላልከኝ አይደለም። ጌታ መሆኑን አንተ አትነግረኝም። ክርስቲያን ብትሆኚ በይ ሳትባይ ትያለሽ። እሱ ችግር የለውም። እና ኤምሮን አንተን ልጠይቅ፣ ወደ አንተ ልመለስ። ኤምሮን አለ? እሺ ሶሪ አለ። ግን ከይቅርታ ጋር እንዴ ልጅቷ ኦርቶዶክስ አለች ወይ ብላ ነበረ። ኦርቶዶክስ ነኝ አለች ቅድም፣ ግን እንዳልሆነች ራሷ መስክራለች። አሁን በቃ ማሻአላ ሰልማለች። ሁሉ ጊዜ ሰልማለሁ። እሺ ችግር የለም። አሁን እንስማማና አንተ ኦርቶዶክስ ነህ አይደለ? ኢምራን ምን እየተፈጠረ ነው? ቆይ ችግር የለውም። ሀመት አይ እንደዚህ እኔ ቅድም ብያለሁ። አይ አይደለም ያልኩት ለዚህ ነበረ። ፕሮቴስታንት እንደሆነ ገምቼ ነበረ። አሁን በይ እስቲ እኔ ምንም ልውጥ አንተ እዚህ ልታስበነጥጠኝ አይደለም። ኦርቶዶክስ ከሆንሽ መቼስ በኢየሱስ ጌትነት ታምኛለሽ። እሺ ማርያም አማላጅ ናት ወይ? እስቲ ማርያም አማላጅ ናት ወይ? ማርያም አማላጅ ናት፣ ታማልዳለች። ኦኬ ኢየሱስ ጌታ ነው ወይ? አልልም። እሺ ክርስቲያን አይደለችም። ራንዬ በተውራት ታምናለህ? ቆይ ማን ነው? አቸኩላ እንዴ ናት እየረጋብል። አይ በቃ ልጅቱን የፈለክ አጋታ። አንተ ሲጀምር ጴንጤ ነህ። ጴንጤ ሆነ አንተ ማን ሰው የምትጠይቀው? ራሱ እኮ ጴንጤ ነው፣ ኦርቶዶክስ አይደለም። ለማንኛውም በቃ ጴንጤ ሆነ አይተና ጴንጤ ነው። እሺ አሁን እስቲ ያቋት መልስላታለህ። እሷን እስካሁን የተነሳው እንደው እስካሁን ከተነሳው አንዱ ትመልሰዋለህ? ኦኬ ያው መልሳለሁ። እሺ ትጠይቅኝ፣ ግን ክርስቲያን አይደለችም። እሺ የተነሳውን ላቅርብልህና ትመልስልናለህ ማለት ነው። በጣም ጥሩ። 3 ነገሮች አንስቻለሁ። ግድያ፣ ሴቶች በክርስትና ተነስተዋል። ከሁለቱ ከመጀመሪያው ጀምረን ነው ሁለቱም እናወራለን። የመጀመሪያው ጥያቄ ይሄ ጥቅስ ነው። እስኪ ነው ታነበውና ትፈተዋለህ ማለት ነው። እስኪ ንክፈት መጽሐፍ ቅዱስን ንክፈተው። መጽሐፍ ነው ቅዱስ። እሺ እስኪ አንብባት። ሕፃናቶችን አይልም ባይዞ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን ይላል። ሕፃናቶችን ሳይሆን ሕፃናቶችሽን ይላል። ከላይ በኩል ደግሞ ጀምረን ማንበብ ትችላለህ፣ እንዲገባ በደንብ ማለት ነው። እኛም ሕፃናቶችን አላልንም። ሜይ ቢ ጆሮ ስለየትኞቹ ሕፃናቶች እሱን አንተ አስረዳና። ለምንድን ነው እግዚአብሔር ድንጋይ ላይ ያፈጠፍጣቸዋለሁ ያላቸው? ኦኬ ስለዚህ በዚህ ቃል እኔ አምናለሁ ማለት ነው። አታምንም? ልክደው ነው። እኔ ብቻ ሳልሆን አንተም ታምናለህ ማለት ነው። እኔ በዚህ ቃል አላምንም፣ አንተ ነው የምታምነው። ምክንያቱም በቁርአን ላይ በተውራት እመን አንደኛ ይሄ ተውራትም እንጅልም አይደለም፣ ባርቆብሃል። ይሄ የመዝሙር መጽሐፍ ነው አንደኛ። ሁለተኛ ደግሞ እዚህ ጋር መጀመሪያ አምላክህ ለምንድን ነው ሕፃናትን ገላ የሚያስፈጠፍጠው? እሱን መልስና ትጠይቀኛለህ አንተ መጀመሪያ፣ ቀጣይ ማለት ነው። አሁን ግን እችን መልሳት።
በመሀል ሙት እያደረገኝ ኦኬ፣ ችግር የለውም። ግን በዚህ ክፍል አንተ እንደምታምን እኮ ያንተ እሱ ታሳይኛለህ በኋላ። እኔ በዚህ አላምንም። ይቅርታ በጉልበት ከሆነ ቤቴ ልንገርህና በጉልበት አሳመን የመታህ ማለት ነው እንጂ አላምንም፣ መቼም አላምንም። አይደለም አምላኬ አንድ አውጣና አሳያለሁ። ልጅ ግን ሚዩት አድርጌሃለሁ፣ አትቸኩል። ህፃናትን ድንጋይ ያፈትፍጡ ያዘ ብዬ አላምንም። እኔ ታሳያለህ፣ ግን መጀመሪያ ራስህን መልስ እሺ። ከዛ ታሳየኛለህ። ደስ ይላል። ለመመለስ እኮ እኔ ብቻ ሳልሆን ሁለታችንም እንደምናምን መጀመሪያ መልሰው። አንተ መጀመሪያ መልሰውና ከዛ በኋላ ትጠይቀኛለህ። ያጀማ ቃል ግባለህ። አይመልሰው ሰዓት ይፈጃል እንጂ አይመልሰውም። ለምን? እግዚአብሔር አምላኩ ህፃን ልጅ አስገዳይ። እኔ አላምንም ብያለሁ፣ ግን እንደማምን በኋላ ታሳየኛለህ። ሜይ ቢ ጆሮ ከሰራ በኋላ እንደማምን ታሳየኛለህ። ግን መጀመሪያ እስኪ መልስልኝ። መጀመሪያ ይሄን መልስ። እናመሰግናለን። ቁርአንን አምጣውና አሳያለሁ። ሁለታችንም ይሄ ነው በቃ ክርስትና ይሄ ነው። መጽሐፉን መልስ ቁርአን ይለኛል። ለምን? እኔ አምላኬ እንደዚህ ያደርጋ ብዬ አላምንም። ግዴታ አመንበት ነው በቃ። ሰዓት መፍጨት ነው። ኢንሻአላህ ወርደህ አዳምጥ። ቃል ገብቼላችኋለሁ እኮ ክርስቲያኖች ገብቶ ጥያቄ አይመልሱም። በእስልምና ይደበቃሉ ወይም ደግሞ መጽሐፋቸውን ተምረው ወይም ተሳድበው ይወጣሉ። ሶስት ምርጫ ነው ያላቸው። ግን ሁላችሁም አይታችኋል። ህፃን ልጅ ድንጋይ ላይ ይፈጠፍጣል። እናመሰግናለን። ቀጣይ ያስገቧቸው። እስከዛ አመታለሽ ሀሳቦች ካለሽ ማንሳት ትችላለሽ። እሺ ናቲ ገብተሃል። አሎ እያሰብክበት የምታወራው ራሱ ደስ ይላል። እሺ ግሬስ እናመሰግናለን። ሰላም እንላለን ማለት አሎ ምንድን ነው እዛ የጭንቃቀደኝ? ሁሉም እየገባ ያቃስታል። ሰላም ብያለሁ። ሰላም ኤምራን። ሰላሙን አላመን ተባለ ሁዳ እንዴት ነው ወገን? ሁሉ መልካም አለ። አንዴ ሚውት አድርግ። የሚቀድምህ አለ ተብሏል። የሚቀድምህ አለ። ሉሉ ሰላም ብያለሁ። ሉሉ የሚለው አካውንት ካለሽ ያለ አውሪ። ሄሎ ሚውት እያወራሽ ከሆነ ሚውት ነው። ድጋሚ አሚውት አድርጊ ራስሽ፣ አለበለዚያ ልትወርጂ ነው። እሺ ወገናችን አይ በቃ ፈርታለች። ታችሁን አታዳምጥ። እሺ ግሬስ መቀጠል ትችላለህ። እሺ አመሰግናለሁ። ጥያቄን ያው ገባሁት እና ጥያቄህን እንድትደግምልኝ ነበር። በጣም ብዙ ጥያቄ አለኝ። እንደው እስቲ ላንተ ሳይህ እንደው ሰከን ያልክ ሰው ነህና አንድ ገራሚ ጥያቄ ልጠይቅ። እንደው ብዙ ያወዛገኝ ግን መጀመሪያ ከየት ቤተ እምነት ነህ? ማን? እኔ አንተ? ፕሮቴስታንት። ፕሮቴስታንት ነህ? እሺ እንደው መጽሐፍ ቅዱስን ሳነበው ስለ እግዚአብሔር አምላክ ጥያቄ ተፈጠረብኝ። መልስልኛለህ? እጅ ላይ መጽሐፍ ቅዱስ አለ? የምችለውን እመልሳለሁ። እሺ እጅ ላይ መጽሐፍ ቅዱስ ካለ የምትከፍትልኝ ጥቅስ አለ፣ ቦታውን እነግርሃለሁ። እሺ እሺ። ትንቢተ ኢዮብ መጽሐፈ ኢዮብ ምዕራፍ 2 ክፈትልኝ። እሺ ቁጥር 3 አኗር ካለ አወጣላችሁ በስክሪን እንዲያዩት። ኢዮብ 2:3 እና እዚህ ጋር ሳነበው በእውነቱ እግዚአብሔር አምላክ ሰይጣን ያዘዋል የሚል ነገር አግኝቼ ነው። እስኪ እሱን ነገር ይኸውና ታስረዳኛለህ አንተ። ላንብበው ወይስ እንደፈለግ አንብበው? አስረዳ፣ እንደተመቸህ አንተ ብቻ መልስ መልስልን። እሺ እሺ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፉም የራቀ ሰው የለም ነው የሚለው እና በከንቱ
አዎ አዎ አዎ። ሰው የለም በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል ነው የሚለው። ምን ብታረገኝ? ልቀጥል? ምን ብታረገኝ? ብታንቀሳቅሰኝ። አንቀሳቃሹ ማን ነው? በእርሱ ላይ ምንም ብታንቀሳቅሰኝ ነው የሚለው። አንቀሳቃሹ ማን ነው? አይ ቲንክ ከላይ እንደሚያወራው ከሆነ እግዚአብሔር ሰይጣንን እያወራው ነው ያለው። ስለዚህ የሚያንቀሳቅሰው ማን ነው? አዎ እግዚአብሔር እግዚአብሔር። እሺ እግዚአብሔር ማንን አንቀሳቀሰ? ከቁጥር 3 ላይ እንደሚያወራው ከሆነ እግዚአብሔር ሰይጣንን እያወራው ነው አሁን አይደል? እየተናገረ ያለው ማን ነው? እግዚአብሔር እያወራው ነው። እሺ እግዚአብሔር ብታንቀሳቀሰኝ ያለው ማን ነው? ቆይ አሁን ጭብጥ ሐሳቡን አይደለ የምትፈልገው? ዋና ሐሳቡን አይ ቆይ አንዴ እዚህ ጋር ቆይ ግሬስ አንዴ ደምጠኝ። ብታንቀሳቀሰኝ ያለው ማን ነው? ሰይጣን እየተናገረ ያለው አሁን። ብታንቀሳቀሰኝ ያለው ሰይጣን ነው። በእርግጥ በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ አለው አይደለ? ስለዚህ እግዚአብሔር ሰይጣን ሲያንቀሳቅሰው ነበር ማለት ነው እንዳጠፋ አይደለም። ኢዮብን ከቨር ያደረገው እግዚአብሔር ነው። ቆይ ስለዚህ አንዴ ረጋበልና እግዚአብሔርም ሰይጣንን አለ። ተናጋሪው ማን ነው? እግዚአብሔር። እሺ እግዚአብሔር ምን አለ? በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቀሰኝ አለ። ብታንቀሳቀሰኝ አለ ማለት ነው። አልተማረ አያውቀውም እኮ አይደለም። ጥቅሱን አንብበው ታውቃለህ? በህይወት አንብበው ታውቃለህ? ግን ይሄን ቦታ ታውቃለህ? ኢዮብን ጥቅሱን አውጥቼ እያነበብኩልህ ነው አሁን። እና አንድ ጊዜ ከዚህ በፊት ነው አያታውቀውም። በቃ እሺ ብታንቀሳቀሰኝ ያለው ማን ነው? እሺ አንድ ጊዜ ብትሰማኝ ጥሩ ነው። እኔ እንደዚህ ቶሎ የሚቸኩልብኝ እና የሚፈጥንብኝ ሰው ላይ ብዙ አይደለሁምና ቆይ ችግር የለውም። ደቂቃ ሰጠና ታወራለህ። እሺ ደግሞ ችግሩን መሰለኝ እኛ ቤት ዝም ብሎ ልቅ ወሬ አይፈቀድም። ለዛ ነው ሐቢቢ እንዳይደብር። አይ ልቅ አይደለም። የሚወራው ነገር ቃል በቃል መመለስ አለበት። አይ አይደለም የሆነ ነገር እየሸፈንክ ነው ያለው የደበቀ ነው ነው አይደል? ሰው ተጣመ ቀጥላለህ። እሺ እኔ ልሰማህ። አይ አትስማኝ ሚውት አንስተህ ቃል በቃል የምናወራው። ብታንቀሳቅሰኝ ብሎ የተናገረ ያለው ማን ነው? ደግመህ መልስልኝ። መልካም እሺ። ይኸውልህ እግዚአብሔርም ሰይጣንን በውኑ ባሪያ ኢዮብን ተመለከትከውን ብሎ ጠየቀው። ለማን? ለሰይጣን። ስለዚህ ከጠየቀው በኋላ በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም፣ በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ። አሁን እያወራ ያለው ቃል እግዚአብሔር መጀመሪያ ለሰይጣን ጠየቀው። ከዛ በኋላ እየቀጠለ ያለውን ነገር በምድር ላይ እንደ እርሱ ያለ ፍጹም ቅን እግዚአብሔር ስለ ኢዮብ እየተመሰከረ ነው ያለው። እና መስካሪው ማን ነው? መስካሪው ማን ነው? ይቅርታ ግን ኢምራን በመሃል ገባው። በጣም ይቅርታ። መልካም ይኸውልሽ ከመጀመሪያው ጀምረን ስናነበው አሁን የሆነች ቃል አውጥተን ስለምናወራ ነው እንጂ ምዕራፍ 2 ላይ ከቁጥር 1 ከዕለታት አንድ ቀን እንዲህም ሆነ የአምላክ ልጆች በእግዚአብሔር ፊት እቺን ቃል ብቻ እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን አለው። ተመለከትከውን ያለው ለሰይጣን ነው። እስከ ቁጥር 4 አንብበው አንዴ ግሬስ፣ እስከ ቁጥር 4 ብቻ አንብበው አንዴ። እሺ ህዝቡ ራሱ ይመጣ። እስከ ቁጥር 4 አንብበው አንዴ። እስከ ቁጥር 4 ከ3 ጀምሬ። አዎ እሺ እሺ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም፣ በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። ሰይጣንም መልሶ እግዚአብሔርን ቁርበትን ስለ ቁርበት ነው፣ ሰውም ያለውን ሁሉ ስለ ሕይወቱ ይሰጣል አለ። እስካሁን እያወራ የነበረው እግዚአብሔር ነው። ከዛ በኋላ ቁጥር 4 ላይ በጣም ጥሩ ማሻአላህ። እስካሁን ሲያወራ የነበረው ማን ነው? እግዚአብሔር ነው። በጣም ጥሩ አያችሁ ያ ጀማ።
በቃ ሰው ረጋ ብሎ ካነበበ እውነቱ ይገባዋል። ቅድም ሰይጣን ነበር ሲነበር፣ አሁን ደግሞ እግዚአብሔር እንደሆነ አምናል። አሁን እንደዛ ከሆነ ብታንቀሳቅሰኝም ታዲያ ያለው ማን ነው? እግዚአብሔር። አይ ማሻአላ ግሬስ አያ ቆይ ምንድነው አይደለም መጀመሪያ ግሬስ ልክ እኮ ነው፣ ልክ ነው። ሐመታ ቅድም ሰምተሽ ከሆነ እኮ ሰይጣን ነው ብሎ ሲከራከር ነበረ። ግን አይሽ ረጋ ብዬ ሳስነብበው እግዚአብሔር እንደሆነ አመነ። ይሄ ስኬት ነው፣ ለኔ ስኬት ነው። እሺ ብታንቀሳቅሰኝ ያለው እግዚአብሔር ከሆነ እግዚአብሔርን ያንቀሳቀሰው ማን ነው? ስማኝ ኢምራን ግሬስ በደንብ አድርገህ ሐመታ አንድ ጊዜ እኔና ኢምራን እያወራን አይደል? መልካም እንግዲህ አንዳንዴ አሁን ሙሉን ሳነበው ቁጥር 4 ላይ ሰይጣንም መልሶ ስለሚል እስካሁን ድረስ እያወራ የነበረው እግዚአብሔር ነው። ስለዚህ ለምንድን ነው እግዚአብሔር እንድንቀሳቀስ ያደረገው? ኢዮብን ለማጥፋት ነው አይደለም። ነገር ግን ከመጀመሪያ ጀምሮ በኢዮብ ላይ አልጠየቅኩም። ግሬስ ቆይ ከይቅርታ አልጠየቅኩም። ሀቢቢ ተከታተል። አልጠየቅኩም። ትፈቅድልኝ? ኢዮብን አይደለም እኛ ኢዮብን አይደለም ሀቢቢ። ኢዮብማ በህይወት እኮ አለ። የጠፋበት ልጆቹን አስገድለውበታል። ኦኬ እንስሳዎች ተገለውበታል። እሱና ሚስቱ ቀርተዋል። መሰረት አይደለም እንዴት እንደተንቀሳቀሰ ብታንቀሳቀሰኝም ከሚለው ሐሳብ ላይ ዋናውን ጭብጥ ሐሳብ ለመረዳት ከመጀመሪያ ጀምሮ ያለውን ነገር ማየት ተገቢ ነው ብዬ ስለማምን ነው። አንድ ቃል ከወጣች ብዙ ነገሮችን ሊያበላሽ ስለሚችል ከመጀመሪያ ያለውን ነገር ያው እንትን ብንለው ብዬ አስቤ ነው እንጂ ያው ካልተመቸ ይቀራል፣ ችግር የለውም። አይ ሰዓትም ግን ታስረዳለህ፣ እፈቅድልሃለሁ፣ ችግር የለውም። ግን መጀመሪያ ቃል በቃል መልስልኝ። ያንቀሳቀሰው ሰይጣን ነው አይደለ? ሰይጣን ነው አይደለ ያንቀሳቀሰው? ማንን? እግዚአብሔርን? በፍጹም በፍጹም። እሺ እንመለስ በኋላ። እሺ ኦኬ። አሁን ያጀማ ሰይጣን አይደለም በግን ኢንሻአላህ እንዲያምን አደርገዋለሁ። ዝም ባችሁ እዩ፣ ተመልከቱ፣ ሊያምን ነው አሁን። እሺ ብታንቀሳቀሰኝ የሚያለው ማን ነው? ብታንቀሳቀሰኝ የሚያለው ማን ነው? እግዚአብሔር። እግዚአብሔር ማንን ነው ያለው? ማለት ማንን ነው ያለው? ንገረኝ አንተ ማንን ነው? ንገረኝ አንተ። ብታንቀሳቅሰኝ ያለው ማንን ነው? ሰይጣንን አይደለም። ታዲያ ማንን ነው? ማንን ነው ያለው? አይደለም በነገር ማንን ነው ያለው? እሺ ሐቢቢ እስካሁን ስለ ኢዮብ ነው እያወሩ ያሉት። ግሬስ አቤት አቤት ግሬስ አቤት። እንደ ባለጌ ጣልቃ ገባው፣ በጣም ይቅርታ። ችግር የለውም። አሁን ለአራተኛ ነው ለአምስተኛ ጊዜ ልናነበው ነው ማለት ነው እኮ። እኔ ስላልነበርኩኝ ያው ከኔ ጋር ነው አሁን። እሺ አንብበው፣ እንደ አዲስ አንብበው። እኔም ያው ስክሪኑ ላይ ይታየኛል፣ ግን በደንብ አንብበውና ማንን ነው ያለው? እስኪ ከኔ አንተ ትሻላለህ መቼም፣ እኔ ብዙም እውቀቱ የለኝም እና እስኪ አንተ በተረጋጋ በቃ ኢምራንም ተረጋግቶ ትንሽ የተወሰነ ደቂቃ ስጠውና ለግሬስ በቃ ራሱ አንብበው ራሱ ይመልስ። በቃ ከመለሰ ችግር የለብኝም። ቀጥል በቃ መልስ ግሬስ። ያው ሰው ለመስማት አራትን አታንብበው፣ በቃ ሶስትን ብቻ ሶስት ቁጥር ጋር ያለችዋን ብቻ አንብባትና ከዛ ለማን ነው ይሄን ጥያቄ እንትን ያለው ለማን ነው የሚለው ትነግረናለን። ይሄው ሚውት አደረኩት፣ አንብበው። ኦኬ እሺ። ከቁጥር 3 ጀምሮ እሺ። እግዚአብሔርም አሁን እግዚአብሔር ነው እያወራ ያለው ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? ለሰይጣን ጥያቄ እያቀረበለት ነው። በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም ብሎ እግዚአብሔር ለኢዮብ እየመሰከረለት ነው። በከንቱም አጠፋው ዘንድ
አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል። ይሄ ምን ማለት ነው? ምንም ብታንቀሳቅሰኝ። ኦኬ ልመልስልሽ ነው እህቴ። መልስ በቃ እሺ። ይቅርታ። እሺ ስለዚህ ሰይጣን ለጠየቀው ጥያቄ ምንም ብታንቀሳቅሰኝ ማለት ፍቃድን ብትሰጠኝ ነው። አለቀ። ይሄ ምንም ሰይጣን ነው ለእግዚአብሔር ፍቃድ የሚሰጠው አይደለም እህት። ቆይ አንድ ጊዜ ስሚኝ እኮ ስሚኝ አንዴ። መሀል እየገባች አሁን እንትን ስላልሽኝ ስሚኝ አንዴ። አሁን ፉክክሩ በሁለት ነገር ላይ ነው። አንደኛ የእግዚአብሔርን አንደኛ ፉክክር ምናምን አይደለም። በቃ ማለት ይኸውልሽ መጽሐፉን የሚለውን ነው የምልሽ። አንዴ ስሚኝ፣ ተረጋግተሽ ስሚኝ። እሺ ጥያቄ ካለሽ እኮ ልትጠይቂኝ ትችያለሽ፣ ግን ብታንቀሳቅሰኝ የምትለውን አሁን ልነግርሽ ስለሆነ ምንም ጥያቄ ስለሌለው እኮ ነው። አሁን እዚህ ጋር እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም፣ በከንቱም አጠፋው ዘንድ አንተ ስለ እዩ ከዛ በኋላ ምን አለ መሰለ፣ በከንቱ አጠፋው ዘንድ አንተ በእርሱ ላይ ምን ብታንቀሳቅሰኝ። ማንን ነው የሚያንቀሳቅሰው? እየጠየኩ ትጠይቀኛለህ። የሁሉ ፈጣሪ እግዚአብሔር ነው አይደል? የሁሉ ፈጣሪ እግዚአብሔር ነው። ስለዚህ እግዚአብሔር በማንምና በምንም ነገር ሊንቀሳቀስ አይችልም፣ እሱ ያንቀሳቅሳል እንጂ እኮ። ታዲያ እዚህ ጋር ምንድን ነው የሚለው? ይሄንን እንድመልስልሽ በእርሱ ላይ ምንም ብታንቀሳቅሰኝ ኢምራን ከራሱ መጣው እንዳንል አንተም ያነበብከው እሱም እዚህ ስክሪኑ ላይ ያደረገው አንድ ነው። ትክክል። እኔም ጉጉት ስላለኝ ነው የጠየኩ። ሲጀመር አንቺ ሙስሊም እንደሆንሽ እኔ አይቻለሁ ፕሮፋይልሽን። ግን ቢሆንም እኔ አሁን ዋናው ሐሳቤ ታንቀሳቅሰኝ የሚለው ጋር ነው። ስለዚህ እኔ አይደለሁም ስለሚመቸኝና ስለሚመቸኝ ነው እንደዛ የምፖስተው እንጂ እኔ አይደለሁም፣ አሁንም አይደለሁም። ችግር የለውም። መሆንሽ አይመለከትም። አንዴ ልግባ መሀል ላይ ግሬስ አዳምጠኝ። ያሰብከኝ እኮ መሰለህ ተወያይታ ስትይዝ ሲጀመር አንቺ ሙስሊም ትላለህ እንዴ? ሙስሊም ከሆነች መጀመሪያውን ሙስሊም ማለት ነው። ተወያይተህ መሀል ላይ ሲከብድ አይባልም። በቃ ህዝቡ ይመለከታል። ግሬስ ህዝቡ ይመለከታል። ደናደሩ ሁለተኛ ኢምራን ደናደሩ። በቃ ቻው። መልካም ምሽት። አትጥፊ። ሌላም ጊዜ እኔ እናመሰግናለን። ግሬስ አለ ቃል በቃ አንድ ጥያቄ ልጠይቅና ይበቃናል። እሺ ለዛሬ እና ደግሞ ፓስተር ነህ አይቲንክ አይደለ? ቆይ እሱም በኋላ እናወራለን። ግሬስ አለ ወንድም። ታዲያ ምንድን ነህ? ዘማሪ ነህ? ዘማሪ ነኝ። የቸርች የምትዘምረው ማለት አባል የምታደርገው እንትን አምልኮ የምታደርግ የት እንትን ነው? ያለሁበትን ቦታ ነው ወይስ አጥቢያ ቤተክርስቲያን? ቸርቿ ስሟ ምንድን ነው? የእግዚአብሔር መኖሪያ። የእግዚአብሔር መኖሪያ ዓለም አቀፍ ቤተክርስቲያን ነው። አዎ። አይ ጥሩ ነው። እሺ። እና ዘማሪ ብቻ ነህ? ፓስተር አይደለህም? እርግጠኛ ነህ? አዎ። በጣም እሺ። መስራቾች አለበት መሰረት ቤተክርስቲያኑ? እኔ እዘምራለሁ። እዛው ስላለሁኝ አገልጋይ ነኝ፣ እዘምራለሁ። አገልጋይ ነህ? በቃ እና ፓስተር ይገኛል እንዴ? ፓስተር ማን ነው? አዎ ፓስተር አሁን እኔ ያለሁት ቤቴ ነው ያለሁት። ፓስተር አለው እና ቲክቶክ? አዎ አለው፣ ግን አልነገርህም። ለምን ይዘህ አመጣም? ማንን? ፓስተር። እኔ ለብቻዬ ነው እኮ የምኖረው። እሱን እንዴት አገኘዋለሁ? አይ ሌላ ጊዜ ተነጋገሩና ላይቭ ነው እናወራችሁ። መልካም እሺ። ታመጣዋለህ? አናገረውና ፈቃደኛ ከሆነ ምን ችግር አለ? እሺ እናመሰግናለን። አሁን ወደ ጥቅሱ እንመለስ። መልካም እሺ። አይ ብታንቀሳቀሰኝ ያለው ማን ነው? እግዚአብሔር። አንመለስ። ከቻክ አኗ ጻፈልኝ። እግዚአብሔር። ተስማማን። እግዚአብሔር ይሄን የሚያወራው ለማን ነው? ለሰይጣን አይደለ? ነው። ሄሎ አገልጋይ
እየሰማሁ ነው። ሳይሆን ቃል በቃል መልስልኛ። መስማት ሳይሆን መልስልኝ። ኦኬ ምን ተንቀሳቀሰኛለህ ብሎ እያወራ ያለው ለሰይጣን ነው አይደል? እግዚአብሔር ከላይ ጀምሮ እየመጣ ያለው እንግዲህ እግዚአብሔር እያወራ ነው። 4 ላይ ነው ሰይጣን እያወራ ያለው። እግዚአብሔር ለማን ነው? ተረዳሁት። ይሄንን ነው እግዚአብሔር ለማን ነው በከንቱ አጠፋው ዘንድ ያለው? ምን በከንቱ አጠፋው ዘንድ ያለው እግዚአብሔር ለማን ነው? የሚፈሩ በክፋት የራቀ ሰው የለም። በከንቱ አላየህም እኮ ግሬስ። በቃ ወይም አንብበህ ሆነ በቃ ሌላ ጊዜ ጥቅሱን አይተህ ውስጥ ትረዳ እናወራለን። እሺ እንጂ ገና በቃ እንደዛ ይችላል። እነዚህ አንብበህ አሁን አይሆንም። እሺ ኦኬ። አይ ምን ታደርጋለህ? አዎ ምክሬን መሰለህ። በቃ አንደኛ ጥቅሱን አንብበህና ሳታውቀው አይሆንም። አንደኛ። ሁለተኛ ደግሞ ፓስተርን እባክህን ግሬስ ከፈለጋችሁ ላይቭ ከፍታችሁ እናንተ ጋር እንመጣለን ወይም ደግሞ ከውስጥ እናደርገዋለን። ብቻ ግን ፓስተርህን ይዘህልኝ። እሺ አይ ቲንክ ቤተክርስቲያናችሁ አዲስ አልሆነችብኝም። የሆነ ቦታ ስለ ቤተክርስቲያን እየሰማሁ ይመስለኛል። ለማንኛውም ፓስተርን እፈልገዋለሁ። ከፈቃደኛ ከሆነ አንተን ሁለታችሁ ሆነን እናወራለን። እሺ እናመሰግናለን። አሁን ጥቅሱ ላይ መልስልኝ አላር በቃ ጀማ እንግዲህ እናንተ እዩትና እናንተ ፍረዱ። በቃ ግሪስ አላወቀውም፣ ስለዚህ አይቶት ይምጣ እንጂ አንብቦ አይሆንም። አንብባችሁ እዚህ አንብባችሁ መዋየት አይሆንም። ተመልከቱም እንደሚል እግዚአብሔርን የሚፈራ ይላል። እየተናገረ ያለው ማለት ሰይጣን ከላይ ከፍ አድርጎ ቁጥር 2 ላይ አድርጎ ህዝቡ ይመልከት። እውነታውን ይሁን ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። መልአኮች ናቸው። መልአኮች አምላክ ፊት መጥተው ቆሙ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። ሰይጣንም መጣ ብሎ ሰይጣን መጣ እግዚአብሔር ጋር። ከዛ እግዚአብሔርም ሰይጣንም ምን አለው? ከወዴት መጣህ አለው። ሰይጣንም በምድር ውስጥ ዞርኩኝ በእርሷም ተመላለስኩኝ ብሎ መለሰ። እግዚአብሔርም ሰይጣንን በውኑ ባሪያ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ በከንቱ ከክፋት የራቀ የለም ካለ በኋላ በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቀሰኝም ማለት እስካሁን ፍጽምነቱን ይዟል ይላል። ስለዚህ መጽሐፉ እንደሚናገረው እግዚአብሔር ቅዱሳን እግዚአብሔር ራሱ እንደተናገረው ሰይጣን አንቀሳቅሶታል። ይሄ ነው ያለው እውነታ። ሰይጣንን መልሶ ምን አለ? ቁርበት ለቁርበት ነው አይደል? መቅጠፍህን አላቆምክም። አሁንም ከኔ ጋር ሞግተኝ። ዝም በል አጨበ ዝም በል ሞግተኝ። የመጽሐፍ ዝም በል ቆይ አትወቅም። ዝም በል አትረብሽ። ዝም በል አትረብሽ። ይሄ ልጅ አንተ ባለፈው እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብለህ አጭው መጀመሪያ ጋር በትውጣ አጭው ቆይታ አለ። አሁን መውጣት ፈልጓል። የባለፈው ወደት እንዳትወጣ ዝም በል በጣም አንተ ወልድ ስለ ስርዓት ተማር። ዝም በል እንዳታስወርድ። ዝም በል መጀመሪያ ዝም አይልም። ግጥ ይጫል ዝም አይ ጎበዝ ልጅ ያ ጀማ አስተሳሰብ ይሄ ልጅ አይደለ? ባለፈው እግዚአብሔር ማለት ትርጉሙ ምንድነው ሲለው የቄስ መጽሐፍ አምጥቶ የሮጠው ልጅ ነው። ተልኮለት በውስጥ የቀሰፈባችሁ ነው የዋሻባችሁ። ቆይ ዝም በል ታወራለህ። መውረድ ፈልጓል ብያቸዋለሁ እኮ። ዝም በል ከማወርድ እሱ በል ተአደር። የባለፈው ውርደት እንዳያጋጥህ ማለት ነው። ወላሂ አሳዘነኝ። ይሄ አትበል ናውርድ ያሳቀኝ መሰላችሁ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው አለ። ከዛ እሺ ያልኩትና ማስረጃ አልኩት። ከዛ የሆነ ቄስ ላከለት በውስጥ ማስረጃ ተላከለት። ወላሂ ሲከፍተው ግን ማለት ነው ጸሐፊው ከላይ ይታያል። ጸሐፊው እና አድርግ ቢባል ካሜራ ከፍቶ ተጨንቆ ወጣ። ሪከርዱ ላቁላቸው እና አንተ እኔ ጋር መተህ እንዳጨው አሁን ድጋሚ ካለ አስገቡት ይግባ። ግን አፉን ዘግቶ ዝም ብሎ ያዳምጥ። መጀመሪያ ውስን የሚለው የመጨረብር ተናዳለ እኮ እሳት ጎርሶ ነው የመጣው። እሳት ይጎርሳሉ እንደዛ ስሜታዊ ሲሆኑ ማለት ነው። ለማንኛውም አይታችኋል። አሁን ራሱ አምላካቸው እንዳለው ሰይጣን ያንቀሳቅሰዋል። ብታንቀሳቅሰኝም ለማን ነው ያለው? ለእግዚአብሔር ነው፣ ለሰይጣን ነው ያለው። እና ይሄ አምላክ እንዴት ነው አምላክ የሚሆነው? ሰይጣን የሚያንቀሳቅሰው አምላክ። ይሄ ነው የተነሳው ቶፒክ። ፍቃድ ከሆነ ተናገርሽ። እሺ እንግዲህ ብታንቀሳቅሰኝ የሚለው አሁን አንተ ቀጥተኛ ትርጉሙን ብትነግረኝ። እኔ አሁን አንድ ሳስበው ብታንቀሳቅሰኝ ማለት ምክንያት ብትፈልግም ማለት በከንቱ እንዳጠፋው ምክንያትን ብትፈልግም ምንም እንኳን ኢዮብ እስካሁን ፍጹምነቱን አልተወም የሚል ሐሳብ እንዳለው ነው እየተረዳው ያለሁትና ደጋግሜ እያነበብኩት ስለነበረ ይሄንን እያሰብኩ ነው። ስለዚህ ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል ማለት ምንም እንኳን ኢዮብን ለማጥፋት ብዙ ምክንያቶችን ብትደረድርም ነገር ግን እስካሁን ድረስ
ኢዮብ ፍጹምነቱን አልተውም የሚል ሐሳብ እንዳለው አሁን ተረድቻለሁ። ጭብጥ ሐሳብ እንዳለው ማለት ነው። እና ብታንቀሳቅሰውን የምትለውን እስኪ ሌላ አማርኛ ካለ ብታስረዳኝ እንደው ትንሽ። በጣም ጥሩ። ግን ስለዛ ልናወራ የምንችለው መጀመሪያ የተንቀሳቀሰው እግዚአብሔር አምላክ እንደሆነ ያንቀሳቀሰው ሰይጣን እንደሆነ መስማማት አለብን። እሱ ላይ ቅድም አንተ መቼም እግዚአብሔር በሰይጣን አይንቀሳቀስም ብለሃል። ስለዚህ ያን ነገር ትተህ ይንቀሳቀሳኝ ላይ መስማማት አለብህ። አንደኛ። ሁለተኛ ብታንቀሳቀሰኝ ማለት ሊትራሊ ብታዘኝም እንዳደርገው ብትገፋፋኝም ማለት ነው። ያስደረገው ማን ነው? ሰይጣን ነው። ታሪኩን አላየሁም። ለዛ ነው ምዕራፍ 1 ብትመለስ ታሪኩን መሰለ ሰይጣን መጥቶ ምን ይለዋል? ምድር ላይ እኮ ጻድቆች ያነሳለታል። ከዛ በኋላ እግዚአብሔር ኢዮብ አለ ይላል። ከዛ ሰይጣን ምን ይለዋል? ኢዮብ እኮ ጻድቅ የሆነው ሀብታም ስለሆነ ነው፣ ብር አለው፣ ልጆች አሉት፣ ብታጠፋበት ይክድሃል ይለዋል። ከዛ በኋላ እንዳለው እግዚአብሔር ምን አለ? ሂደህ ልጆቹን ግደልበት አለው። ከዛ በኋላ ሰይጣን ሂዶ የኢዮብን ልጆች ገደላቸው፣ ጨፈጨፋቸው። ኢዮብ ግን ዝም ብሏል፣ ታገሰ። እስከ መቼ ድረስ? ምዕራፍ 3 አድርግላችሁ ወደ ጎን አድርገው። ምዕራፍ 3 እስኪ ያው ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። መሳደብ ጀመረ። አልቻለም። በቃ ኢዮብ መታገስ አልቻለም። አፉን መክፈት ጀመረ። አፉን ከፍቶ ይላል እዚህ ጋር የተወለደበትን ቀን ረገመ፣ የእግዚአብሔርን ቀን ረገመ። አይ አይደለም፣ ወደ አሁኑ ጀመረ። ምን አስደረጎት? ልጆቹን ገሎበት በቁስል መቶት ማለት ነው። ይሄን ሁላ ደግሞ ያደረገው ማን ነው? ሰይጣን። ያስደረገው ማን ነው? እግዚአብሔርን። አያ። ስለዚህ እግዚአብሔር መቶ ምን አለ? ልጆቹን ብታስገድልብኝም ይሄን እንዳደርግ ብታንቀሳቅሰኝም እስካሁን ፍጹም ነው አለ። አምላክ እንዴት ነው ሰዎችን ሰይጣን አዞት የሚገድለው? ይሄ ነው ጥያቄው። ስለዚህ ሙሉ ጥቅሱ መጀመሪያ አንብቡ። ከምዕራፍ 1 ጀምረህ በደንብ ማየት አለብህ። በደንብ መተት ያለበት ጥቅስ ነው። ቀላል ጥቅስ አይደለም። ያጀማ ጉድ እኮ ነው። የማይሰማ የለም። ያላችሁ ተረድቻለሁ። እና አሁን ይሄ ውርርድ የሚባል ነገር አለ። አሁን በእኛ ቀለል ባለው በአማርኛ ላይ ውርርድ ወይም ደግሞ በአንድ እንትን ላይ መመካት የሚባል ነገር አለ እና እግዚአብሔር ኢዮብ ላይ እንደተመካበት እና ኢዮብን ደግሞ እግዚአብሔር እንደጠበቀው እንደከለለው ራሱ ሰይጣን ተናግሯል። ስለዚህ ያንን ገደብ ታነሳለኝ አንተን ይክዳል የሚል ሐሳብ ነው ሰይጣን ያለው እና እስኪ እናያለን ነው። አሁን በቀለል ባለ አማርኛ እኔ ልንገርህ፣ ይሄ የእግዚአብሔርን ጭካኔ አይደለም የሚያሳየው። ሲጀመር እግዚአብሔር በኢዮብ ላይ ያለውን መተማመን ነው። በቃ አይክደኝም፣ ይክዳል፣ አይክደም የሚል ንግግር ነው ያለው። አሁን ሌላ የሚያሳየው ቆይ አንዴ፣ መተማመን የሚያሳየው ንጹሐን ልጆችን በመግደል እንስሳዎችን በመግደል ነው ማለት ነው። ሎቱ ስብሐት። ኢዮብ እኮ ልጆቹ ተገለውበታል። ምን ለማድረግ? ሰይጣንን አንተ እንዳልከው ውድድር ነው ባይዘው፣ ያክቻ ውድድር ነው፣ ቁማር ነው ይሄ። በቁማር ወደ ማሳየት እኮ ልጆቹ ሙተዋል። የአንተ ትክክል የሚሆነው ልጆቹ ባይሞቱበት ኖርማል፣ በቃል ቢሆን ችግር የለውም። ግን በተግባር ሂዶ ንጹሐን ልጆች ታርደዋል፣ ወላሂ ታርደዋል፣ ተገለዋል፣ ከብቶቹ ሙተዋል። ኢቨን ኢዮብ ቁስል በቁስል ያጀማ ከፀጉሩ እስከ ውስጥ ቁስል ተመታ። ይሄን ሁሉ ያደረገው ለምንድን ነው? ሰይጣን ለማሸነፍ ቁማር። ከዛ መጥቶ እግዚአብሔር ምን አለ? ይሄን ሁሉ ብታስደርገኛለ እና እንዴት ነው ግሬስ አምላክ እግዚአብሔር ሰይጣንን ለማሳየት ወይ ለመዋረድ ብሎ ንጹህ የሆነውን ኢዮብ በቁስል የሚያስመታውና ልጆቹን የሚያስገድልበት? አላየሁም። ግሬስ መልካም ነው የሚሆነው። ፕሊዝ አታድክመኛ። ረጋ ብለህ ነገ አይተኸው እናወራበታለን። እሺ፣ መሀል ላይ እንደዚህ ሀሳብ እያየ እንዝጋለን። ዘሩ ሚታይ እሺ፣ ነገ እንዳጠፋሽና እናመሰግናለን። ግን ለስነ ስርዓትህ ለክብርህ ምናምን በጣም እናመሰግናለን፣ እመሰክርልሃለን። የራሱ ኸይር አኗር የሚጨመር ካለ ጨምርበትና ወደ ቀጣይ ሰው እንለፍ። ሁላችሁም ሸይሩ ምናምን ብዙ ነገር እየተማራችሁ ነው። ጀዛኩሙላ። ኪታብ ደግሞ የምንቀራው ከ20 ደቂቃ በኋላ ነው። እሺ፣ ኪታብ የምትከታተሉ ልጆች ካላችሁ 6 ሰዓት ተኩል ሲል እንጀምራለን። 6 ሰዓት ከ40 እናድርገው፣ ከ40 ሲል እንጀምራለን። ላልሰማችሁ ካላችሁ ኪታብ ቂራአት ጀምረናል። እሺ፣ 100 ሐዲስ እንቀራለን። በቀን 3 ሐዲስ፣ 100 ሐዲሱን ኪታቡን እንጨርሰዋለን በ10 ቀን ማለት ነው። እሺ፣ ገስት ላይ ያለው ማን ነው? ዲሌት አካውንት ሰላም ብያለሁ። ኤምሮ አንድዬ የሚል ክርስቲያን ካልሆነ ይወርዳል። ሁለት ያስወርጀው ሰው አስገብቶት ነው መሰለኝ፣ ወይ አያወራም ቦታ እንዲያዝ ለሌሎች ክርስቲያኖች። ይሄ ትናንትናው ልጅ ነው።